ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያለ የሰዓቱን ዜና ካፒቴን ማስረሻ ሰጤ በቀጣዩ ምርጫ ለመወዳደር እንደሚያቀድ ተናግሯል። በቀጣይ ምርጫ ለመወዳደር አስበናል፣ ሻቢያ ቀጠናውን እንድንተራመስ እንጂ እንድጠናከር አይፈልግም ሲሉ ተደምጧል። ካፒቴን ማስረሻ ሰጤ ከወራት በፊት ከመንግስት ኃይሎች በተለያዩ በአማራ ክልሎች ላይ ፋኖን እየመራ ሲዋጋ የነበረ የቆየ ቢሆንም በቅርብ በተደረገው ስምምነት በይቅርታ መመለሱ ይታወሳል። አሁን የራሱን ፓርቲ አቋቁሞ ምርጫ ለመወዳደር ማሰቡ መናገሩ ብዙዎችን አስደንግጧል። በዚህ ጉዳይ ዝርዝሮችን ይዘናል። የህወሓት ጄኔራሎች ከትግራይ ዘመነ ካሴ ከጎጃም፣ ሄኖክ አዲሱ ከወሎ፣ ብሩክ የተባለ ልጅ ከሸዋፍ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና በተባለ ቦታ ላይ ተሰብስበው እንደነበር ዘመነ ካሴ ተናገረ። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና የውሳኔ ሀሳብም ህወሓት ለፋኖ ትጥቅና ሎጂስቲክ ለማቅረብ፣ ፋኖ ደግሞ የወልቃይትን ለህወሓት ለማስረከብ ነበር። ስምምነቱ 4 ኪሎ ለእናንተ ወልቃይት ለኛ የሚል ነበር ሲል አቶ ማስረሻ ሰጤ ተናግሯል። ይህ የፖለቲካው ደረጃ ምን ያህል እንደደረሰ ያሳያል። ከዚህ ጋር በተያያዙ ሌሎች ሚስጥሮችን አውጥቷል። በዛሬው ጥንክራችን በሰፊው ይዘነዋል። ትግራይ ከበባ ውስጥ ናት ሲሉ የህወሓት ዋና አመራሮች ተናገሩ። የትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ የትግራይ ክልል አዲስ አበባ መጣሉን ገልጿል። ህወሓት የፌዴራል መንግስት ላለፉት 10 ወራት ትግራይ ነዳጅ አቅርቦት መገደቡን በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተዋገል ፈጥሯል ሲል የገለጸ ሲሆን ይህም የፕሪቶሪያ ስምምነት እንዳይተገበር ስጋት መፍጠሩን ጠቅሷል። ህወሓት ታህሳስ 8 ቀን 2017 ዓ.ም በወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶች ጨምሮ የመንግስት ስራ እንቅስቃሴዎች እንዲስተዋገሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ መቋቋም ኤንዳውመንት ፈንድ ኤፈርት ስር ያሉ ኩባንያዎች የባንክ ሂሳባቸው መታገዳቸውንም ኮንኗል። የድርጅቶች ስራ እንቅስቃሴ እንዲያቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉንም ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባው የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህ የገንዘብ፣ የጭነት፣ ትራንስፖርት፣ የኢኮኖሚ እንቅስቃሴ እንዲሁም ለሴቶች፣ ለህፃናት የሚሰጥ ድንገተኛ የአምቡላንስ አገልግሎት ጨምሮ ማህበራዊ አገልግሎቶችንም ያጠቃልላል ብሏል። ጀነራል ኢሳያስ እና የሱዳን ብሔራዊ ጦር አዛዥ ጀነራል አብዱል ፈታህ ካይሮ ተከታትለው ገብተዋል። ጀነራሉ የኢሳያስን እየተከታተሉ ነው ያሉ መረጃዎች እየዘገቡ ይገኛሉ። ጀነራሉ ከቀና በፊት ሳውዲ አረቢያ ራይድ የነበሩ ሲሆን በትላንት ዕለት ግብጽም ገብተዋል። ፕሬዝዳንት ኢሳያስ አፈወርቂ ከወራት በፊት ወደ ግብጽ መጓዛቸው የሚታወስ ሲሆን ባለፈው ሳምንት ደግሞ ሪያድ ነበሩ። አቶ ኢሳያስ ወደ አስመራ በተመለሱበት ዕለት ጀነራል አልቡራን የሻቢያው አለቃ ተከትለው በዕለታዊ ሳውዲያ ገብተዋል። የኢሳያስና የጀነራሉ ተከታይ ጉዞ በጂኦፖለቲካዊ ትንታኞች ዘንድ ትልቅ ትኩረትም ስቧል። ከውይይታቸው ላይም የተገኙ መረጃዎችን ለእናንተ ይዘናል። ጎንደር ለመጪው ጥቅምት ጋር በተገናኘ ከተማዋ መግለጫ አውጥታለች። በጎንደር ከተማ በዘንድሮ የጥምቀት በዓል ከ2 ሚሊዮን በላይ እንግዶችን ለመቀበል ዝግጅት እየተደረገ መሆኑንም ተገልጿል። በጎንደር ለዘንድሮ ጥቅምት በዓል እንደ እንግዳ ለአንድ ቤተሰብ በሚል መርህ ከ2 ሚሊዮን በላይ የውጭ ሀገርና የሀገር ውስጥ እንግዶች ለመቀበል ዝግጅት እየተደረገ መሆኑን የከተማው አስተዳደር ምክትል ከንቲባ ገልጿል። ከዚህ ጋር በተያያዘ በክልሉ ካለው ግጭት ጋር በተያያዘ ምን መፍትሄ ያለው የተለያዩ ጥቆሞችም ተሰጥተዋል። በዚህ ዙሪያ በኋላ እንመለሳለን። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው ዜናዎች እንገባለን። ካፒቴን ማስረሻ ሰጤ ቀጣይ ምርጫ እንደሚወዳደር እና በአማራ ክልል ስላሉ የተለያዩ መረጃዎች መረጃ ሰጥቷል። ትናንት ባጋራናችሁ መረጃ እስከ $2,000 የሚከፈላቸው የመንግስት አመራሮች እንዳሉ ጠቁሞ ነበር። አያይዞም በቀጣይ ምርጫ ለመወዳደር ማሰቡንና የራሱን ፖለቲካ ፓርቲ ለመመስረት አዝመም ያለው ንግግሮችም ሲያደርጉ ተደምጧል። ሻቢያ ቀጠናው እንድትተራመስ እንጂ እንዲጠናከር አይፈለግም ብሏል ካፒቴን ማስረሻ ሰጤ። በአዲሱ ፓርቲ ዙሪያ የተለያዩ መረጃዎችን በቅርብ ለእናንተ ምናደርስ ይሆናል። ቀይ ባህር ጋር በተያያዘ የቀይ ባህርና የምስራቅ አፍሪካ ቀጠና ወደ የመንና ሶሪያ አይነት የውክልና ጦርነት እያመራ ነው ሲሉ አንድ ጥንቃቄ አስጠንቅቋል። የዓለም ትኩረት በምስራቅ አውሮፓና በምስራቅ ግጭቶች ላይ ባረፈበት በዚህ ወቅት የቀይ ባህርና የምስራቅ አፍሪካ ቀጠና ድምፅ አልባ ነገር ግን አደገኛ የሆነ ጂኦፖለቲካል ሽግግር እየተካሄደ መሆኑን አፍሪካ ሪስክ ኮንትሮል የተሰኘ ተቋም ባወጣው አዲስ ስትራቴጂካዊ መረጃ አሳውቋል። ተቋሙ ይፋ እንዳደረገው የሱዳን እርስ በርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ፣ የግብፅ፣ ኢራን፣ ሩሲያ፣ ቻይና ጣልቃ ገብነት ከአሁን በኋላ እንደ ተናጠል ክስተቶች የሚታይ አይደለም። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች፣ በወደብ ተደራሽነት፣
በስትራቴጂካዊ ጥምረት ዙሪያ የሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋሃዱ መምጣታቸውን ትንታኔ ያመለክታል። በቅርብ ጊዜ ግን ክስተቶች ይህንን አደገኛ ሽግግር እንደሚያሳዩ ሪፖርቱ ጠቅሷል። የሳውዲ አረቢያ መንግስት ለዋሽንግተን ባቀረበው ጥሪ የሱዳን ጦርነት እንደ ሩቅ አፍሪካ ቀውስ ሳይሆን የቀይ ባህር ደህንነት ስጋት ተደርጎ እንዲወሰድና አሜሪካ ጣልቃ እንድትገባ መጠየቁ የለውጡ አንድ ማሳያ ነው ተብሏል። በተመሳይ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሱዳን የሚያደርጉት ከፍተኛ ጉብኝት በዚህ ወቅት ግልጽ የሆነ የፖለቲካ አስተላለፍ ያሳየ ነው ሲል ጥናቱ ገልጿል። በሌላ በኩል ኢትዮጵያ ቀይ ባህር ተደራሽነትና ቀጠናዊ ተጽዕኖ ዙሪያ ካለባት ፍላጎቶች ጋር ተያይዘው ውስጣዊና ውጫዊ ዲፕሎማሲያዊ ጫናዎችን እያረፉባት መሆኑን ጠቅሷል። የቀይ ባህር መስመር ከፍተኛ ድርሻ ያለው የዓለም ኮንቴነር ንግድ የሚተላለፍበት በመሆኑ ሱዳን የሚፈጠር ግጭት ወይም የኢትዮጵያ ኤርትራ መካከል የሚፈጠር ስህተት የሚያስከትለው መዘዝ ከአፍሪካ ቀንድ የዘለለ እንደሆነ የአርአርሲ ትንታኔ አመልክቷል። በአሁኑ ውጥረት በዓለም አቀፍ የመርከብ መስመሮች ላይ መስተጓጎልን፣ የኢንሹራንስ ወጪ መጨመርን፣ አቅርቦት ሰንሰለት መዘግየትንም እያስከተለ ነው ብሏል። የአርአርሲ ትንታኔ በጥብቅ እንዳስጠነቀቀው ቀጠናው ቀደም ሲል በየመን ወይም በሶሪያ እንደታዩ አይነት የውክልና ጦርነት ባህሪያትን ማሳየት ጀምሯል። ይህ የውጭ ኃይሎች አካባቢ ተዋናይን በመጠቀም ፍላጎታቸውን የሚያስፈጽሙበት፣ ቀጥተኛ ያልሆነ ድጋፍ የሚሰጡበትና ለረጅም ጊዜ ስትራቴጂካዊ የበላይነት የሚፋለሙበት ሂደት ነው። እንደዚህ አይነቱ ስርዓት አንዴ ስር ከሰደደ ለመቀልበስ አስቸጋሪና ዋጋ የሚያስከፍል እንደሆነ ጠቁሟል። በመሆኑም ለኢንቨስተሮች፣ ለልማት አጋሮች እና ለፖሊሲ አውጪዎች በሚቀጥሉት ከ6-18 ወራት ወሳኝ መሆናቸውን ጠቅሰው ሪፖርቱ በቀጠናው የነበረውን ቀድሞ መረጋጋት ታሪክ መሰረት ያደረጉ ውሳኔዎች አሁን እንደማይሰሩ አሳስቧል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ለአፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ ረቡዕ ዕለት በእንግሊዝኛ ቋንቋ ኢትዮጵያ ፕሪቶሪያ ስቶፕ ዘ ዋር ፖለቲክስ ኤዝ ኢምፔሪሊንግ ዘ ፒስ በሚል በወጡት ትንታኔ ጽሑፍ ለእናንተ በዚሁ በአንከር ዜና ማቅረባችን ይታወሳል። አሁን ከዛ ጋር የተያያዙ የተለያዩ አስተያየቶች እየተሰጡ ይገኛሉ። የፕሪቶሪያ ስምምነት የተፈረመበት አስገዳጅ ሁኔታ በአሁኑ ወቅት ሰላሙን እየፈተኑ ያሉ የፖለቲካ ሴራዎችን በዝርዝር አጋልጧል ተብሎም ይታሰባል። ያለ ስምምነትም እንዳትመለሱ አቶ ጌታቸው በጽሁፋቸው እንደገለጹት የትግራይ ልዑክ ቡድን ወደ ፕሪቶሪያ ሲሄድ ለመደራደር ወይም መንገድ ሳይሆን ጦርነቱን ለማስቆም ከትግራይ ማዕከላዊ ኮማንድ የተሰጠው ጥብቅ ትዕዛዝ ነበር። ምንም አይነት ቅድመ ሁኔታ ሳያስቀምጡ በተግባር ግጭቱን ለማቆም መስማማት የሚለው መመሪያ በወቅቱ የነበረውን የህልውና አደጋ የሚያሳይ ነው ብለዋል። አቶ ጌታቸው በጽሁፋቸው ለመጀመሪያ ጊዜ ይፋ እንዳደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ያለ ስምምነት እንዳትመለሱ የሚል ቀጥተኛ ትዕዛዝ ሰጥቷቸው ነበር። በድርድሩ ወቅት ሁለቱ አመራሮች መካከል ሊደረግ የነበረው የጽሁፍ መልእክት ልውውጥ አቶ ጌታቸው ይፋ አድርጓል። በኖቬምበር 1 ቀን 2022 አቶ ደብረጽዮን በላኩት መልእክት የተወሰነ የስልጣን ቅሪትን ይዞ ለመትረፍ እየሞከረ ነው ማለታቸውም አስታውሷል። በማግስቱ ኖቬምበር 2 ስምምነቱ ሊፈረም ሲል ዶክተር ደብረጽዮን ከትግራይ የላኩት አስደንጋጭ መልእክት ሁኔታውን ምን ያህል አሳሳቢ እንደነበር ያሳያል። አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭቱ መቆም ስምምነት ዛሬ መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂያዊ ውሳኔያችን ዛሬ ማታ ወሰነን ተግብራ እንጀምራለን ሲሉ ደብረጽዮን ለአቶ ጌታቸው መረጃ እንዳጋሩ ይገልጻል። አቶ ጌታቸው በቅርብ በአልጀዚራ በሰጡት ቃለ ምልልስ ተከትሎ የተነሳባቸው ትችት በተመለከተ ምላሽም ሰጥተዋል። እንደ ምዕራብ ትግራይና ራያ ያሉ ጉዳዮች በድርድር ወቅት ጎን የተደረጉት ንግግሩ ቢፈርስ ሊከተል የሚችለው የከፋ ህልውና አደጋ ለመቀነስ እንጂ አሳልፎ ለመስጠት አልነበረም ሲል ተከራክሯል። በጣም ስሜት የሆኑ ጥያቄዎች ሆን ተብለው ለመጀመሪያ መደራደር ነጥቦች ወጪ የተደረጉ፣ ምክንያቱ ቀላል ነበር። ንግግሩ ቢፈርስ መዘዙ የህልውና ጉዳይ ሆን ነበር ሲል አብራርተዋል። አቶ ጌታቸው አክለውም በአሁኑ ወቅት የፕሪቶሪያ ስምምነት ክልሉን ለማረጋጋት እንደ ማዕቀፍ ከመውሰድ ይልቅ የውስጥ ፖለቲካ ሽኩቻ እንደ መጠቀሚያ መሳሪያ እየዋለ መሆኑን፣ ይህም ሰላሙን አደጋ ላይ እየጣለው እንደሆነ አስጠንቅቀዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ